ወበአርብዓ ዕለት አርግ ሰማየ አዘዞሙ እንዘ ይብል ጽንዑ ተስፋሁ ለአብ። በአርባኛው ቀን ወደ ሰማይ በሚያርግ ጊዜ ቅዱሳን ሐዋርያትን እንዲህ ብሎ አዘዛቸው። የአብን ተስፋ ቅዱስን ጠብቁ ብሎ ነገራቸው። ይሄ በቅዱስ ምዕራፍ 24 ላይ እንደምናገኘው አንተም ወሰን በሉ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም፣ እናንተስ ከላይ ከአርያም መንፈስ ቅዱስ ድረስ በኢየሩሳሌም ቆዩ ብሎ የተናገረውን ቅዱስ ዲዮስቆሮስ የሚደግመው እንግዲህ ጌታ ኢየሱስ ክርስቶስ ስራውን ሰርቶ ከትንሣኤው በኋላ በአርባኛው ቀን ወደ ሰማያት ያረገውም መለኮት በተዋህደው ስጋና መለኮት እስከ ዘላለም ድረስ ላይለዩ ተዋህዳ ወደ ቀደመ ቦታው ስለ ልዕልናው ስለ ክብሩ እግዚአብሔር በየትም ያለ እግዚአብሔር ወደ ሰማይ ያረገ፣ በአባቱ ቀኝ ተቀመጠ። በአባቱ ቀኝ መባሉ እሪናውን ወይም ደግሞ ትክክል መሆኑን ያሳያል። ስራውን የፈጸመ መሆኑን ያሳያል። ያረገው መንፈስ ቅዱስን ለሐዋርያት ይልክላቸው ዘንድ ነው። ከእነሱ ጋር እያለ መንፈስ ቅዱስን ቢልክላቸው የቅዱስ ኃይል፣ የመንፈስ ቅዱስ ጥበብ፣ የመንፈስ ቅዱስ ረዳትነት በደንብ አይገለጥላቸውም ነበር። ምክንያቱም እሱ ሲለይ ግን የመንፈስ ቅዱስን ጥቅም ተረዱት። ቅዱሳን ሐዋርያት መንፈስ ቅዱስን ይልክላቸው ዘንድ የቅዱሳንን ዕርገት ይገልጥ ዘንድ የእመቤታችን ድንግል ማርያምን ስጋ ወይም ከድንግል ማርያም የነሳውን ስጋችንን እንዳከበረው ለማጠየቅ ወደ ሰማይ በአባቱም ቀኝ ተቀመጠ። ዋፄዊወከ አለአውከ በልብሰተ ስጋ ምስለ ኃይለ መለኮትከ በሰማያት አረገ ሀበዘ ትካት ህላዌ እንዲል ፄዋ ፄወከ ምርኮን ማርከህ አመሃላቡከ ለአባትህ እጅ መንሻ ምርኮን ማርከህ በልብሰተ ስጋ ምስለ ኃይለ መለኮትከ መለኮትህን ከስጋ ጋር በለበስከው ስጋ መለኮት በተዋህደው ስጋ እንዲህ አድርገህ ውስተ ሰማያት ታርገህ ሀበዘ ትካት ህላዌከ ወደ ሰማያት ወደ ቀደመ ቦታ አረክ እንዲል መጽሐፍ እግዚአብሔር ስለ ልዕልናው ሰማየ ሰማያት ሰማይ መንበሬ ብሎ እንዲናገር ስለ ልዕልናው ስለ ክብሩ ስለ ከፍታው ሀገሩ በሰማይ ነው ይባላል እንጂ እግዚአብሔር በየትም ያለ አምላክ ነው። ስለዚህ ወደ ቀደመ ቦታው ወደ ቀደመ መንበሩ ከአብ ከመንፈስ ቅዱስ ጋር ተቀመጠ ተብሎ ይነገራል። ተለይቶ ግን አያውቅም። እንዘያ ሐጽጽ ወረደ ያው ስለ ስጋ ማድረግ መናገራችን እንጂ ከአብ ከመንፈስ ቅዱስ ተለይቶ አያውቅም። በአገዛዝ በስልጣን አልተለያቸውም። ከአብ ከመንፈስ ቅዱስ ጋር እየተመሰገነ በሰማያት በምድር ደግሞ የመላ እግዚአብሔር ከድንግል ማርያም ስጋ ነሳ። ስለዚህ ወደ ቀደመ ቦታው የተባለ ስጋን በመልበሱ እንግዳ ፄዋ ፄወከ ምርኮን ማረክ 5500 ዘመን በጠላት እጅ ወድቆ የነበረን አዳምንና ከዲያብሎስ ማርከህ እንዲሁም ዲያብሎስን ተማረከ የሚባል
ምርኮኛው ዲያብሎስ ነው። ሲማረክ አዳምና ልጆቹ ናቸው። ስለዚህ እነሱን ምርኮ ወደ አባትህ አረክ ይላል። ስለ ስጋ ክብር መግለጡ ነው። እንግዲህ በእርገቱ ጌታ መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የእኛን እርገት የሰው ልጅ በስተመጨረሻ በፍርድ ዕለት እንደሚያርግ የሰማያት እንደሚወርስ ለክብር ከበቃ የሚያሳይ ነው ማለት ነው። በዘላለማዊ ክብሩ መቀመጡን ወደ ሰማያት አረገ። ምስጢረ ተዋህዶን ያስረዳን ዘንድ ወደ ሰማያት አረገ። የክርስቲያን እርገት ያስረዳ ዘንድ እንዲሁም የህሊና እርገት እናደርግ ዘንድ እግዚአብሔር አድርጎ አሳየን። የህሊና እርገት ማለት ከፍታውን ማየት፣ ልዕልናውን ማየት። እግዚአብሔር ልዑል እንደመሆኑ የልዑል ልጅ ነን እኛ። ከፍታውን ማየት እንደሚኖርብን በህሊናችን ከፍ ዝቅ ያለውን የሚያልፈውን የሚደቀውን ጊዜያዊውን ሳይሆን ዘላለማዊውን ከፍ ያለውን ነገር እንድንረዳ ቅዱሳን ሐዋርያትም የርቀት ያይደለ የርህቀት እየራቃቸው ሲሄድ ቆመው ከዓይናቸው እስኪሰወር ድረስ ነበር የተመለከቱት። እዚህ እግዚአብሔር በልዕልና እየራቃቸው እንደሄደ ሁሉ ሰው በህሊናው ከፍ ብሎ ከሩቁ ከተማ ከሩቁ ሀገር ከእግዚአብሔር ሰማያት በህሊናው ማደር ይችላል። ቅዱስ እስጢፋኖስ ሊቀ ዲያቆናት ሲወግሩት መከራ ሲያጸኑበት እሱ ግን ዓይኑ ወደ ተሰክቶ ነበር የሚለው ከልዑል መንበር ከስላሴ መንበር ነበር። ወሬ ወተፋጼ በርደተ መንፈስ ቅዱስ ይላል። ስሉስ ቅዱስን አይቶ የስላሴን መንበር በዓይኑ እያየ የድንጋዩ ናዳ ምንም አልመሰለው። ዘሬ ህሉና ስላሴ የስላሴን አናኗር ተገለጠለት፣ ተመለከተ በህሊናው ማለት ነው። አይኑ በልቡና አይኑ። ስለዚህ እኛም እንዲህ አይነት ከፍ ያለ ልዕልናን መመልከት ምድሩን፣ ደካማውን፣ ጊዜያዊውን፣ ሌላውን ነገር እንቀዋለን። የሚቀድመውን እናስቀድማለን ማለት ነው። ምድራዊውን ነገር እንደ ሁለተኛ ነገር መቁጠር የምንችለው ሰው ይሆን እኛ ልዑሉን ከፍ ያለውን የሰማዩን የዘላለሙን ማሰብ መገንዘብ እሱን መመርመር ስንችል ነው። እሱን ያሳየናል ማለት ነው። ሌላው ስራውን እንደፈጸመ ማሳያ ነው። ልጅ አባቱ ሲያዘው ስራውን ፈጽሞ ሲመጣ ና ልጄ ብሎ ደራጎቱን እንደሚሰጠው ክብር እንደሚያጎናጽፈው ሁሉ ወልደ እግዚአብሔርም ከድንግል በነሳው ስጋ መከራ ተቀብሎ ካሳ ከፍሎ ዓለምን ነፃ ካወጣ በኋላ በዮሐንስ ወንጌል እንደተጻፈው ግብረ ዘወሀብከኒ ፈጸምኩ ያዘዝከኝን ፈጸምኩ። ይሄ ማለት አብ አዛዥ ወልድ ታዛዥ የአዛዥና የታዛዥ ጉዳይ ሆኖ አይደለም። እንደ አባትነቱ አዘዘው ይባላል፣ እንደ ልጅነቱ ታዘዘ ይባላል፣ እንደገና እንደ ስጋ ታዘዘ ይባላል። ነገር ግን ትእዛዝ ሁሉም ዘንድ ትክክል ናት። በፈቃዱም ነው የታዘዘው። አባቱ በአባቱ ፈቃድ በራሱም ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ነው የሚለው እንጂ አብ አዛዥ ወልድ ታዛዥ ልክ እንደ አባት እንደ ልጅ እንደ አብርሃም እንደ ይስሐቅ አይደለም ብሎ ቅዱስ አባ ሕርያቆስ እንደተናገረው እንደዛ አይደለም። ያው እንደ አባትነቱ ግን እሱም ፈቃድ ነው፣ እሱም ትእዛዝ ነው። ዓለም እንዲያድኑ ዘንድ የእሱም ፈቃድ ትእዛዝ ነው፣ የመንፈስ ቅዱስም ትእዛዝ ነው፣ ፈቃድ ነው ማለት ነው። ስለዚህ ይህንን ያስረዳ ዘንድ በአባቱ እሪና ተቀመጠ። ቅዱሳን ሐዋርያትን ደስታቸው ፍጹም ይሆን ዘንድ እያረገ ታያቸው። እርገቱን ማየታቸው ደስታቸው ፍጹም ሆኗል። አምላካቸው አምላክ ዘበአማን ወልደ አብ ወልደ ማርያም የባህሪ በደንብ ያውቁ ይረዱ ዘንድ የባህሪ አምላክነቱን ያረጋግጡ ዘንድ ከዚያም በላይ በአይሁድ ዘንድ የተናቀ በክፉዎች ዘንድ መከራ የተቀበለ የተራቆተ የተገረፈ የተሰቀለ ጌታ በመቃብር የወረደ ጌታ በትንሣኤው አክሊላቸውን ዘውዳቸውን ገልጦላቸው ደስ አላቸው። እንደገና በእርገቱ ደግሞ ደስታቸው ፍጹም ሆነ። እዚህ አምላክ ወልደ አምላክ የባህሪ አምላክ ኢየሱስ ክርስቶስ እንደ ሆኖ በዚህ ዓለም ሲገለጥ ሰዎች እንደናቁት ብቻ ሳይሆን
ምንድነው የሚለው? አይቴሃለሁ ለይቤሉ ስቅሎ ስቅሎ ይራዩ ኃይለ መስቀሉ ለክርስቶስ ይላል። የዛን ጊዜ ስቀለው ስቀለው ይሉ የነበሩ ሰዎች ዛሬ የመስቀሉን ኃይል ይዩና ይገረሙ ይላል። ስለዚህ በቅዱሳን ሐዋርያት ፊት መከራ እነሱም ሳይቀር ለስጋቸው ፈርተው የሸሹት ለመከራ ጥለውት የተደበቁት ቅዱሳን ሐዋርያት ዛሬ ሁሉን አሸንፎ ምርኮን ማርኮ ነፃ አውጥቶ ካሳ ከፍሎ ወደ አባቱ ወደ ሰማያት ወደ ክብሩ ልዕልናው ሲያርግ ቅዱሳን ሐዋርያት ደስ አላቸው። የባህሪ አምላካቸው ጌታቸው አስተማሪያቸው ከፍ ሲል ደቀ መዛሙርት እውነተኛ የመምህራቸው ክብር ልዕልና ደስ ይላቸዋል። መምህራቸውን የእንታ ብለው አክብረው ከጉልበታቸው ስር ተደፍተው ታዘዋቸው ነበር። ያው የዛሬውን ያው በእርግጥ ዛሬም ቢሆን በረከቱ አልተለየንም። አንዳንድ ክፋት ያለው ሰው አይጠፋም፣ ትዕቢት ያለበትም አይጠፋም በየጊዜው። በእርግጥ አሁን ትንሽ ለማንኛውም የቅዱሳን ሐዋርያት በረከት ያለባቸው ደቀ መዛሙርት መምህሮቻቸውን ያከብራሉ፣ መምህራቸውን ከፍ ከፍ ያደርጋሉ እና የመምህር ክብር ለደቀ ነው። ከገሌ ተማርኩ ብሎ መናገርም እንኳ ያስደስታል። እኔን ያስተማረኝ እኮ ሊቁ መናገርም ያስደስታል። ራሱ እኮ እግዚአብሔር ለሁሉም ጥበብን የገለጠ ቢሆንም መምህርና ደቀ መዝሙር መጠኑ ለገብር ይኩን ከመሊቁ እንዲል የአገልጋይ መጠኑ በጌታው ልክ ይሆናል። ደቀ መዝሙር ቢበረታ መምህር ይሆናል። መምህሩን ስርዓት ትሕትናም ሲከተል ሲያከብር የመምህሩ ከምንም በላይ የመምህሩ ልዕልና የመምህሩ ከፍታ ደግሞ ለእሱም ክብሩ ጌጡ ነው እና የአምላካቸው በዚያም ላይ የመምህራቸው ብቻ ሳይሆን የፈጣሪያቸው የኢየሱስ ክርስቶስ ክብርና ልዕልና እርገት ለቅዱሳን ሐዋርያት ደስታቸው ነው፣ ደስታችን ነው። ጌታችን ኢየሱስ ክርስቶስ በማድረጉ ሁላችንም የልቡና በዕለተ ምጽአትም የሁላችን እርገት እንዳለን በትንሣኤው ትንሣኤያችን በእርገቱ እርገታችን ቅዱሳን ክብር ልዕልና የሰው ልጅ ቢሰራ ልዑል የሆነ ከፍታ እንዳለው የሚያሳይ እርገቱን ገልጦላቸዋል። ቅዱሳን ሐዋርያት በቅዱሳን ሐዋርያት ዓይን በኩል በዓለ ትንሣኤውን እንድናከብር የፈቀደልን፣ በዓለ እርገቱ ላይ ደግሞ ደርሰን በዓለ እርገቱን ደግሞ ከበረከቱ እንድንሳተፍ የፈቀደልን አምላካችን ስሙ የተመሰገነ ይሁን። ሰማይ ኮነ ዓለም ወዓለምኒ ኮነ ሰማይ ዓለም ሰማይን ሆነ፣ እንዲሁም ደግሞ ሰማይም ዓለምን ሆነ። ቅዱስ ሳዊሮስም እንደተናገረው ምድራዊው ከድንግል ማርያም የነሳው ስጋችን ክብር ልዕልና እንዳለው በሰማያት በአብ በባሕርይ ሕይወት በመንፈስ ቅዱስ የተቀመጠ ከእነሱ ጋር ትክክል ሆኖ የተቀመጠ የክብር ባለቤት እንደሆነ ያሳያልና ቢወደን ነው የሁሉ የሆነው። ይሄ ቅዱሳን ሰለስቱ ምዕት እንደተናገሩት ተዘከር ሥጋን ተነሳይከም ቅድስት ድንግል አኮም ሰማያት ዘአውረድከ፣ አቤቱ ከድንግል ማርያም የነሳኸው ሥጋ ከሰማይ ያወረድከው እንዳይደለ አስብ እያሉ በጸሎተ ፈትቶ ይለምናሉ ቅዱሳን ሰለስቱ ምዕት እና መከራ የተቀበለው የተሰቀለው የሞተው ከሙታንም የተነሳው እሱ የድንግል ማርያም እንደሆነ አስብ፣ ድንግል ማርያም የነሳው ሥጋ እንደሆነ አስብ። ተዘከረ ሥጋን ተነሳይከም ቅድስት ውስተ ሰማያት ዘዐርገ ውስተ ሰማያት፣ ይሄ ሥጋ ወደ ሰማያት ያረገ ከድንግል ማርያም የነሳው እንደሆነ አስብ ብለው በድንግል ማርያም በኩል በዘመዳችን በኩል ትምክህተ ዘመድን በምትባል በቅድስት ድንግል ማርያም በኩል እንዲምረን ይለምናሉ ሰለስቱ። ስለዚህ በዚህ ሥጋ አስበህ እኛም ሥጋውያን መሆናችን ድንግል ማርያም የከበረች ልዕልት የሆነች ለአንተ ማደሪያ የተመረጠች እንደሆነች አስበህ ስለ እሷ ስትል ማረን፣ ስለለበስከው ሥጋችን ስትል ማረን እያሉ ቅዱሳን ሰለስቱ ምዕት ይለምናሉ በጸሎተ ቅዳሴያቸውና ይህ ሥጋችን በእውነት ትሑት እንደመሆኑ ልዑል ነው፣ ምድራዊ እንደመሆኑ ሰማያዊ ነው። በኋላ ዘመንም ከዓለም ህልፈት በኋላ ዘላለማዊ ሆኖ የሚኖር ነው። እንደገና በኢየሱስ ክርስቶስ እርገት ደግሞ የከበረ በተዋህዶ ልዑል የሆነ አምላክ የሆነ ሥጋ ነው እና የሰው ልጅ ክቡር ነው።
በጥንተ ልጅ ክቡር ሆኖ የገነነ የተከበረ ሆኖ ነው የተፈጠረው። በዳግም ተፈጥሮም ደግሞ እንደገና ኢየሱስ ክርስቶስ የሰው ልጅ ለማዳን ስጋውን ለብሶ ስጋውን አከበረው ከፍ አደረገው። ስለዚህ ቃል ስጋ ሆነ። ቃል ስጋ ሆነ። ስጋም ደግሞ የባህሪ አምላክ ሆነ። ስለዚህ ስጋችን ከበረ፣ አምላክ ሆነ። ተዋህዶ ምስጢረ ተዋህዶ እንግዲህ ይሄ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ስለዚህ ስጋችን ምን ያህል እንደከበረ በእርገቱ እንመለከታለን። ለዚህ ምክንያት የሆነችን ከስጋዋ ስጋ ከነፍሷ ነፍስ የተዋሃደባት እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ለሰው ልጆች ተገልጣ በረከቷን ስታ ሃይማኖት ያላቸውም ሃይማኖት የሌላቸውም ሲያመሰግኗት 5 ቀን እስከ 25 ከ21 እስከ 25 ግንቦት ቆይታለች። ከበዓለ ዕርገቱ የእሷ በዓል ደግሞ አብሮ አጋጣሚ ሆኗል። እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት፣ አማላጅነቷ አይለየን። መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከእናቱ በረከት ረድኤት ይክፈለን። ከበዓለ ዕርገቱ በረከት ያሳትፈን።